ጥላቻ ግን የሚመነጨው ከሰውየው ማንነት ነው፣ ከውስጥ ካለው ማንነት ነው። ለዛ ነው ሰው እጅ የሚጭነው ሰው ላይ። ኦኬ ያንን ነው ያዕቆብ እየነገረን ያለው። እስቲ አንደኛ ጴጥሮስ ይሄንን ያዕቆብ መልእክት ምዕራፍ 2 ቁጥር 11 ማለት ነው እየጻፋችሁ ፕሊዝ። First Peter chapter 2 verse 11 አንደኛ ጴጥሮስ ምዕራፍ 2 ቁጥር 11 ላይ እሺ ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ። ተመልከቱ ወዳጆች ሆይ ነፍስን የሚዋጋ ምንድነው? ስጋዊ የሆነ ልምምድ፣ ስጋዊ የሆነ የስጋ መሻት ማለት ነው። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ላይ የሚዘረዝራቸው። አሁን ስሙት ጴጥሮስን። ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት፣ አያችሁ አይደለ? ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ። ስለዚህ ስጋን የሚዋጋ ምንድነው? ነፍስን የሚዋጋ ስጋዊ ምኞት የተባለ ኃጢአት። ለምንድነው ነፍስን የሚዋጋ ስጋዊ ምኞት እያለ ቅዱስ ጴጥሮስ የሚጠራው ኃጢአትን፣ ክፋትን፣ በደልን? ምክንያቱም የእግዚአብሔርን መንግስት እንዳንመለከት ያደርገናልና። ኃጢአት ነፍሳችንን የእግዚአብሔርን መንግስት እንዳትወርስ ያደርጋልና ምን ይለዋል? ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ። በዚህ ምድር ላይ እንግዶች ሆነን ነው የምንኖረው። በዚች ምድር ላይ እንግዳ ሆነን ነው የምንኖረው። የምንሄድበት ጊዜ አለ። አሁን እዚህ በዚህ ምድር ላይ ሰው ሲኖር ለዘላለም እኖራለሁ እንደማይል ተስፋ እናደርጋለን። ለዘላለም የምንኖርበት ቤት አይደለም። ይሄ ምድር ጊዜያዊ ነው፣ ዘላቂ አይደለም። በትንሣኤ ዘጉባኤ እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ጻድቃን ሰማዕታት ተፈርዶላቸው የሚወርሱት ወራሽ በሆነው በልጁ በኢየሱስ ክርስቶስ በኩል የሚወርሱት መንግስት አለ፣ የእግዚአብሔር መንግስት አለ። ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ኃጢአት ማለት ነው ትርቁ ዘንድ እንግዶች መጻተኞች እንደመሆናችሁ እለምናችኋለሁ ይላል ቅዱስ ጴጥሮስ። ከኃጢአት ራቁ ብዬ እለምናችኋለሁ፣ ከበደል ራቁ ብዬ እለምናችኋለሁ። ይሄንን የሚለን ስለምንድን ነው? ምክንያቱም ነፍስን አንቆ ያስቀራልና ኃጢአት፣ ነፍስን አንቆ ያስቀራልና በደል፣ የእግዚአብሔርን መንግስት እንዳንወርስ ያደርገናልና የስጋ መሻት። ይህን ቅዱስ ጳውሎስ በገላትያ መልእክት ምዕራፍ 5 ላይ ዘርዝሮልናል። አንድ ጊዜ እሱን እናያለን። ለዛ ነው ቅዱስ ያዕቆብም በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ምቾቶቻችሁ አይደሉምን ብሎ ያስቀምጣል። ስለዚህ ኃጢአት ብታደርጉ መሻቱ በእናንተ ውስጥ ስላለ አይደለምን? የስጋ መሻት ስላላችሁ አይደለምን? ሰው የሚዘሙተው መዘሞት ስለሚፈልግ አይደለምን? ሰው የሚገድለው መግደል ስለሚፈልግ አይደለምን? ፍርሃተ እግዚአብሔር ስለሌለው አይደለምን? እነዚህን ነገሮች የሚያደርገው እያለ ይናገራል። ለዛ ነው ቅድም አባ ቆሜንም ስናንሳው ህንፃው ሲናወጥ ሲወድቅ ለዚህ ምክንያት ጠንካራ መሰረቱን ሳይሆን ንፋስ መጣ ምን መጣ ብንል መሰረቱ ጠንካራ ቢሆን ይሄን ነገር ያደርገው ይሆንን? ይጥለው ይሆንን? ህንፃው ይወድም ይሆንን? እኛ መሰረታችን በወንጌል እውነት ላይ ከታነጸ ጠንካራ ከሆነ እንወድቃለንን? በእግዚአብሔር ቃል እውነት ብንታመን አንድ ህንፃ መሰረቱ ጠንካራ ቢኖር ንፋስ ቢመጣ አውሎ ንፋስ ቢመጣ ተፈጥሯዊ የሆነ እጅ መጫም ቢደርስበት መከራ ማለት ነው ህንፃው ተቋቁሞ መቆም ይችላል። እንዲሁም እናንተ በእምነት የጸናን ብንሆን፣ በሐዋርያት ትምህርት የጸናን ብንሆን፣ በእግዚአብሔር ቃል እውነት የጸናን ብንሆን ምኞቶቻችንን ልናሸንፍ አንችልምን እያሉ ይጠይቃሉ። ስለዚህ በራሳችን መሻት ኃጢአትን ገንዘብ በማድረግ ከእግዚአብሔር መንግስት እንደምንለይ ነው ያዕቆብ እየተናገረ ያለው። ስለዚህ ወዳጆች ሆይ ነፍስን ከሚዋጋው ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ ይላል። እስቲ የስጋ ምኞት የተባሉትን ለምሳሌ ቅዱስ ጳውሎስ ከሚዘረዝራቸው ገላትያ ምዕራፍ 5 ላይ እስቲ እንመልከት። ገላትያ ምዕራፍ 5 ቁጥር 19 ጀምረን እናየዋለን። አንዴ ጤናዬ ቶሎ በይና ፈችለን። ከዛ
በፊት ገላትያ ምዕራፍ 5 ቁጥር 17ን ክፈችልኝ አንዴ 17 ላይ ኦኬ ቁጥር 17 ጀምረን እናንብብ አንዴ እሺ ከፍ አድርገው አንዴ ቆይ አንዴ ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ ስለዚህ የምትወዱትን ልታደርጉ ከፍ ያረክሱ አትችሉም ሰው የሚወደውን ሊያደርግ አይችልም ለምን ወይ የስጋን መሻት ነው የሚያደርገው ወይም የመንፈስ ማለት የመንፈስ ቅዱስን መሻት ነው የሚያደርገው የስጋ መሻት ምድራዊ የሆነው መሻት ኃጢአት በደል ርኩሰት እነዚህ የስጋ መሻት ተብሎ ይጠራሉ ይሄ በእግዚአብሔር የተጠላው ማለት ነው በተመሳሳይ ደግሞ ወይ የመንፈስ ቅዱስ መሻት አለ መንፈሳዊ ፍሬም ሰው ማፍራት መቻል አለበት አሁን ሁለቱን እያነጻጸረ ነው አንድ ሰው ሊኖር የሚችለው ወይ ለስጋው ወይ ለመንፈሱ ነው ሁለቱን አንድ ላይ አድርጎ ይዞ መጓዝ አይችልም ምክንያቱም ይቀዋወማሉና ይልና በመንፈስ ብትመሩ ይላል ከፍ አድርጋ እንዴ በመንፈስ ብትመሩ ግን ከህግ በታች አይደላችሁም የስጋም ስራ የተገለጠ ነው አሁን የስጋ የሚለውን ቅድም ያዕቆብ በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ በብልቶቻችሁ ውስጥ ከሚዋጉ ከነዚህ ምቾቶቻችሁ አይደለምን ያለውን ሲያብራራ ተመልከቱ የስጋም ስራ የተገለጠ ነው እርሱም ዝሙት ርኩሰት መዳራት ጣዖት ማምለክ ሟርት ጥል ቅናት ቁጣ ክርክር አድመኝነት መለያየት መናቅ እነዚህ ሁሉ የምን መሻት ናቸው የስጋ መሻት ናቸው ሰው በስጋው የስጋውን መሻት ሲፈጽም የሚያደርጋቸው ማለት ነው የስጋ መሻት ናቸው እነዚህ የመንፈስ ቅዱስ ፍሬ ደግሞ የሚባሉት እንመልከታቸው አንዴ የመንፈስ ቅዱስ እነዚህን ሁሉ ኃጢአት የስጋ መሻት ከዘረዘረ በኋላ የመንፈስን ወደ ቀጣዩ እንሂድ ከፍ አድርገን አንዴ ጤና የመንፈስ ፍሬ ግን ፍቅር ደስታ ሰላም ትዕግስት ቸርነት በጎነት እምነት የዋሃት ራስን መግዛት እነዚህ ያሉትን ነው ብሎ ይዘረዝራል እንግዲህ እነዚህ የመንፈስ ቅዱስ ፍሬዎች ናቸው መንፈስ ቅዱስ ያደረበት ሰው የሚያፈራው ፍሬ ነው ይሄ የስጋ መሻት ደግሞ ኦኬ ክፉ መንፈስ ያደረበት ሰው ደግሞ ቅድም የዘረዘርናቸውን ያፈራል ኦኬ መንፈስ የሚለው ያንን ነው ቁጥር 24 ላይ ትመጡና ያዕቆብ አሁን ቁጥር 24 ላይ ስትመጡ ይላል ይሄንን ጠቅልሎ የክርስቶስ ኢየሱስ የሆኑትን ስጋን ከክፉ መሻቱና ከምኞቱ ጋር ምን አሉ ሰቀሉ የተውት ናቸው የክርስቶስ ኢየሱስ የሆኑት ክርስቲያን የሆኑት አማናዊ እምነት ያላቸው እንደማለት ነው ኦኬ ስለዚህ ለዛ ነው አባ ጶሜንም ህንጻው ሲወድቅ ሲናወጥ ሲወድቅ ለዚህ ምክንያት ጠንካራ መሰረት ስላልነበረው አይደለም ወይም በንፋስ ተገፋ አይደለም ይያሉ የሰው መሻቱ ወደ ኃጢአት እንደሚመራው ወደ ክፋት እንደሚመራው ከእግዚአብሔር መንግስት እንደሚለየው ይናገራሉና በዚህ አይነት ሂደት ነው የምንመለከተው ያዕቆብ መልእክት ምዕራፍ 4 ቁጥር 1 ማለት ነው ኢትዮጵያውያን ሊቃውንትም ገብታችሁ ብታዩት ቤተክርስቲያናችን አንድምታ ትርጓሜ ይህ ጸብ ክርክር ከወዴት የተገኘ ነው ብሎ ይጀምራሉ ጸብ ክርክር ከየት የመጣ ነው መገኛው የት ነው ካሉ በኋላ በሰውነታችሁ ማለትም ዝሙትን ከመውደድ የተነሳ አይደለም ብሎ ይጠይቃሉ ዝሙትን የሚወድ ሰው አይደለ ዝሙት የሚፈጽመው ዘረኝነትን የሚፈልግ ሰው አይደለ በውስጡ ያለውን ክፋት እንደሆነ ይገልጻሉ እሺ ቁጥር 2 ላይ ነው ይልኝ ቁጥር 2 እሺ ትመኛላችሁ ለእናንተም አይሆንም ትገድላላችሁ በብርቱም ትፈልጋላችሁ ከፍ ያረሽ በብርቱም ትፈልጋላችሁ ልታገኙም አትችሉም ትጣላላችሁ ትዋጉማላችሁ ነገር ግን አትለምኑም ለእናንተ አይሆንም ይላል ምን ማለት ነው ይሄ ሹመትን ትፈልጋላችሁ ብለው ይጀምራሉ ኢትዮጵያ ሊቃውንት ሹመትን ወይም ሽልማትን ትፈልጋላችሁ አታገኙም ትጣላላችሁ ትቃናላችሁና ስለዚህ ተሾሙ ከነዴት ስጋው መዳን አይቻላችሁም ትጣላላችሁ አታገኙም ይሁ ፈቃድከ ብላችሁ አትለምኑምና ምን ለማለት እየፈለጉ ነው ወደ ክፍሉ እንመለስ ትመኛላችሁ ለእናንተም አይሆንም ምክንያቱም ይላሉ ያ የእግዚአብሔር ፈቃድ አይደለም የምትጠይቁት ነገር በእግዚአብሔር ዘንድ ለእናንተ የተሰጠ ፈቃድ አይደለምና ትመኛላችሁ ለእናንተም አይሆንም ትገድላላችሁ በብርቱ ትፈልጋላችሁ ልታገኙም አትችሉም
ሹመትን ትፈልጋላችሁ፣ ሹመትን ፍለጋ ልትጣላላችሁ፣ ትዋጋላችሁ። ነገር ግን አትለምኑምና ለእናንተ አይሆንም። ነገር ግን አትለምኑምና ለእናንተ አይሆንም ሲል የእግዚአብሔር ፈቃድ በእኔ ላይ ይፈጸም ብላችሁ አትለምኑምና የጠየቃችሁት አይሰጣችሁም። ትመኛላችሁ፣ ትጠይቃላችሁ፣ ትለምናላችሁ፣ ይቀጥላሉ። እንዲያውም ትዋጋላችሁ። ብዙ አይነት ሹመትን ለማግኘት ብዙ ነገርን ታደርጋላችሁ። የምታደርጉት መንገድ ግን በእግዚአብሔር የተወደደ ስላልሆነ የምትጠይቁትን ነገር አታገኙም። መመኘታችሁ የእናንተ የተመኛችሁት ምኞት በእግዚአብሔር ዘንድ ለእናንተ የተሰጠ አይደለም፣ ለእናንተ የተፈቀደ አይደለም። ስለዚህ አታገኙም። እንደ ፈቃዱ አትለምኑምና ብሎ ያስቀምጡታል። እንደ እግዚአብሔር ፈቃድ። አሁን ብዙዎቻችን እንጸልያለን፣ እንለምናለን፣ እንጠይቃለን። እግዚአብሔር እንዲረዳን የምንጠይቃቸው በጣም ብዙ ነገሮች አሉ። የምንጠይቀው ነገር ግን እንደ እግዚአብሔር ፈቃድ ስላልሆነ እንከለከላለን። የእግዚአብሔር ፈቃድ ስላልሆነ አናገኝም። ለዛ ነው ትመኛላችሁ፣ ለእናንተም አይሆንም፣ ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም፣ ትጣላላችሁ፣ ትዋጉማላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም። ደግሞ ይህንን በቀጥታ በሶስተኛ የዮሐንስ መልእክት ላይ አይተናል። ሶስተኛ ዮሐንስ መልእክት ላይ ቅዱስ ዮሐንስ ጋዮስን ሲመክረው ተመልክተናል። እንደማን አትሁን ነው ያለው? እንደ ዲዮጥራጢስ አትሁን። ለምን? ዲዮጥራጢስ ይመኝ ነበረው፣ ደግሞ ይጣላም ነበረው አይደለ? ይጣላ ሁሉ ነበር። መለመን ብቻ አይደለም፣ ይጣላ ሁሉ ነበር። ግን የሚጣላው ላልተፈቀደለት ነገር ነው። እሱ ዋና ሆኖ መታየትን ይፈልግ ነበረ። ከልቡ መልካም ነገር እየመነጨ ስላልነበረ የጠየቀው ነገር በእግዚአብሔር ዘንድ ተቀባይነት አላገኘም። እግዚአብሔር አምላክ እሺ አላለው፣ ፈቃዱን አልሰጠውም። ለምን? በልብ ውስጥ ያለውን ክፋት ተመልክቷለን። ከኔ ጋር ናችሁ? እስቲ አንድ የሶስተኛ ዮሐንስ መልእክትን እንመልከት። ኤላይ ክፈችልኝ። ሶስተኛ ዮሐንስ መልእክት ሶስተኛ የዮሐንስ መልእክት አንድ ምዕራፍ ነው ያለው። ሶስተኛ የዮሐንስ መልእክት ትክክል አይደለሽም ጤና። ሶስተኛ የዮሐንስ መልእክት ነው ያልኩት። መልእክተ ዮሐንስ ላይ ተመለሽ። አንዴ መልእክተ ዮሐንስ ላይ ነኝ። አንድ ምዕራፍ አይደል ያለው መምህር? አዎ። ከዛ ቁጥር አንድ ላይ ክፈችልኝ። አስጠጊው። እሺ፣ ከፍያ። እሺ፣ ቁጥር 7 ላይ ነኝ። እሺ፣ አሁን ትክክል ነሽ። እነዛም ምዕራፎች ይሁኑ ቁጥር ይሁን አላዋል። ኦኬ፣ ይሁን። ኖ ሶስተኛ ዮሐንስ ምዕራፍ እኔ ከፍታለሁ። ከዚህ ምዕራፍ 1 ቁጥር ስንት መሰለሽ የምትከፍችልኝ? 11 ላይ 7 11 ሶስተኛ ዮሐንስ እሱ ሁለተኛ ዮሐንስ ነው የከፈትሽው። ጤናዬ ተዋረድ። እሺ ወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል። በጎ የሚያደርግ ከእግዚአብሔር ነው፣ ክፉን የሚያደርግ ግን እግዚአብሔርን አላየውም። ኦኬ፣ ቀጥይ። ቁጥር ከፍ አድርጊው አንዴ። ለድሜጥሮስም ሁሉ ይመሰክሩለታል፣ እውነት ራሷም ትመሰክርለታለች። አሁን ድሜጥሮስ በመልካም የታወቀ ነው፣ ቤተክርስቲያን ትመሰክርለታለች አለ። ከፍ በይና ቁጥር 10 ላይ ደግሞ ስትመጪ ስለ ዲዮጥራጢስ ይነግረናል። 9 እና 10 ላይ ከ9 ጀምረን እንመልከት። ይኸው ዲዮጥራጢስ ወደ ቤተክርስቲያን ጻፍኩ፣ ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ ግን አይቀበልንም ማለት። ዲዮጥራጢስ ለምንድን ነው የማይቀበለን? እንግዲህ ሐዋርያትን አይቀበልም። የክፋቱን ጥግ ተመልከቱ ክርስቲያኖች። ሐዋርያቱን አይቀበልም፣ መልእክታቸውን አይቀበልም። በእነርሱ ላይ እንዲያውም በክፉ ቃል ይለፈልፍ ነበር። ስለዚህ እኔ ብመጣ አለ ቅዱስ ዮሐንስ፣ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ ቁጥር 10 ላይ ነው።
ስለዚህ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ የሚያደርገውን ስራውን አሳስባለሁ። ይህም ሳይበቃው እርሱ ራሱ ወንድሞችን አይቀበልም፣ ሊቀበላቸው የሚወዱትን ከልክሎ ከቤተክርስቲያን ያወጣቸዋል። አሁን ዲዮጥራጢስ ስጠይቃችሁ መልሱልኝ። እሺ ባኬን ፎርስ ትምህርት እንደመሆኑ መጠን የእናንተን መልስ ፈልጋለሁ። ዲዮጥራጢስ ዋና መሆን ፈልጓል አልፈለገም? ዋና ማለት አገልጋይ ሆኖ መታየት ፈልጓል። የፈለገው ግን እሱ እውቅና ፈልጎ ነው። አሁን ተመልከቱ። አሁን ሁሉ ሰው አገልጋይ አይደለም። ልናቅና ልንረዳ ያስፈልጋል። ሁሉ ሰው አገልጋይ አይደለም፣ እውነተኛ አገልጋይ። አንዳንድ ሰዎች ወደ አገልግሎት የሚመጡት እውቅናን ፈልገው ነው። ሰዎች እንዲያጨበጭቡላቸው አቤት 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 እንዲሏቸው እውቅናን ፈልገው የሚመጡ አሉ፣ እንደ ዲዮጥራጢስ። በነገራችን ላይ ደቂቀ ዲዮጥራጢሶችን ዛሬ በጣም በብዙ እናያቸዋለን አይደለ? እውቅና ፈልገው የሚያገለግሉ አሉ። ክርስቶስን በእውነት በቅንነት በንጽህና በጽድቅ ለማገልገል የሚፈልጉ አይደሉም። ሰዎች ግን በምን ታውቋቸዋላችሁ መሰላችሁ? በህይወታቸው ታውቋቸዋላችሁ። ትዕቢተኞች ናቸው፣ ትምክተኞች ናቸው፣ ቅድስና የላቸውም፣ ንስሐ መግባት አይፈልጉም። ቤተክርስቲያን ውስጥ ሚስጥራትን ሲካፈሉ አትመለከቷቸውም። እነዚህ ዲዮጥራጢሶች ናቸው። እንደው በደንብ እያደረጋችሁ ስሙ። ዲዮጥራጢሶችን መለየት የምትችሉት በዚህ ነው። በእውነት በቅድስና እውነተኛ የእግዚአብሔር አገልጋይ ሲቆርብ ታዩታላችሁ። እውነተኛ የእግዚአብሔር አገልጋይ ንስሐ ሲገባ ታዩታላችሁ። እውነተኛ የእግዚአብሔር አገልጋይ በትህትናው ክርስቶስን ሲሰብክ ታያላችሁ። እውነተኛ የእግዚአብሔር አገልጋይ የሚገለጠው በዚህ ነው እንጂ ጥበብን ገንዘብ ስላደረገ ወይም በሚናገረው ቃል ብቻ አይደለም። ይሄ ልናቅና ልንረዳ ያስፈልጋል። ታዲያ ዲዮጥራጢስ ይሄንን አገልግሎቱን ገንዘብ ማድረግ ፈለገ። እስቲ አስቡት። ለምንድን ነው ቅዱስ ዮሐንስ የሚከለክለው? እንዴ እግዚአብሔርን ማገልገል ሰው ተመኝቶ ቢመጣ ደስ ነው አይደል የሚለው? መልካም ነገር ነው ያሰበው፣ መልካም ነገር ነው ያሰበው። ግን ልብና ኩላሊትን የሚመረምር አምላክ የዲዮጥራጢስን የአገልግሎት መሻት ምክንያቱን ስላወቀ ዋና ሆኖ መታየትን ስለሆነ የፈለገው ዲዮጥራጢስ ከለከለው። ከዚህ አገልግሎት ከሐዋርያነት አገልግሎት ከለከለው። ስለዚህ ምን ማድረግ ጀመረ? እውነተኛ መልኩ መገለጥ ጀመረ። በነገራችን ላይ እውነተኛ አገልጋዮችን ከሐሰተኛ የምትለዩበት በዚህ ገጽ ነው። ንስሐ ግቡ ስትሏቸው የሚቆጡ ከሆነ፣ ስጋው ደሙን ተቀበሉ ስትሏቸው የሚቆጡ ከሆነ፣ ይሄንን አድርጋችኋል፣ ይሄ እኮ በደል ነው፣ ስለዚህ ወደ ቤተ ክርስቲያን ግቡ ስትሏቸው ደግ አደረኩ የሚሏችሁ ከሆነ፣ ኃጢአት አድርገው ደግ አደረኩ የሚሉ ከሆነ እነዚህ ዲዮጥራጢሶች ናቸው። እመኑኝ እመኑኝ እመኑኝ፣ መጨረሻቸው ጥፋት ነው የሚሆነው። ትህትና ያሌለው አገልግሎት በእግዚአብሔር ዘንድ የተወደደ አገልግሎት አይደለም። ዲዮጥራጢስ እንደዚህ አይነት ሰው ነው። ስለዚህ መጣ ቅዱስ ዮሐንስን ሐዋርያቱን አገልጋይ መሆንን መሻቱን ነገራቸው። ኦኬ ደስ ነው የሚለው፣ ግን እግዚአብሔር አልተፈቀደልህም አሉት። ይሄንን ሲሉት ምን ማድረግ ጀመረ? መሳደብ ጀመረ። ሐዋርያት እውነትን ከውሸት መለየት አይችሉም። ተመልከቱ እንግዲህ ግቡና አንድ መታ ትርጓሜያችንን ተመልከቱ። ሐዋርያት የጌታችን የመድኃኒታችን የኢየሱስ ክርስቶስ ሐዋርያት እውነትና ሐሰትን መለየት አይችሉም። እንደ ዘመኑ መናፍቃን እንደሚናገሩት በሐዋርያት ላይ በቅዱሳኑ ላይ እንደሚናገሩት ክፉ ቃል ተናገረ። እነርሱ ምንም አያውቁም። እነርሱ ማን እንደተመረጠ ለአገልግሎትና ማን እንዳልተመረጠ አያውቁም እያለ በትዕቢት ቃል ይናገራል፣ ይሳደባል። ስለዚህ ቅዱስ ዮሐንስ ምን አለው? ተመልከቱ። ራሱ ወንድሞችን አይቀበልም፣ ሊቀበሏቸው የሚወዱትን ከልክሎ ከቤተክርስቲያን ያወጣቸው። ጭራሽ የክፋቱ ጥግ ተመልከቱ። አሁን መጀመሪያ መልኩን አይተን ቢሆን እኛ ተሸንፈናል። እንደ ሐዋርያቱ ጥበብ ባይኖረን እኛ እንደው ብዙ ነገር ነው የምናደርገው አይደለም። ዋና መሆን ሌላም ነገር እናደርገዋለን። የኦርቶዶክስ አርበኛ ሁሉ ልንለው እንችላለን። ማንሰጠው ስም የለም። ሐዋርያት ግን መሻቱ ምን እንደሆነ ስላወቁ ሲከለክሉት መሳደብ፣ እውነተኛ መልኩ መውጣት ጀመረ ማለት ነው። ሐዋርያትን መሳደብ ብቻ አይደለም፣ ደቀ መዛሙርቱን መሳደብ ብቻ አይደለም፣ የእነርሱን ትምህርት የሚቀበሉትን የወንድሞችን ትምህርት የሚቀበሉትን ሁሉ ይቃወማል። እንዴ ቅዱስ ዮሐንስ እኮ በዘመኑ ቋንቋ አነጋገር ማለት ነው እንዴ እሱ እኮ መናፍቅ ነው ይላል። እንዴ የቅዱስ ዮሐንስን ትምህርት እሱ እንዲያው ቤተክርስቲያንን በአንድ እግሩ ያቆመ ክህደት እያስተማረ ቤተክርስቲያን ማትለውን እያለ
ስንቱን ያሳዝ